ባለንበት በዚህ ሰዓት በመካከለኛው ምስራቅ በተነሳው ግልጽ የእስራኤልና የኢራን ጦርነት ሚሳኤሎች ተቋማትና ስፍራዎችን ድምጥማጣቸውን የማጥፋት አቅማቸው በግልጽ እየታየ ነው። አሁን የዓለም ስጋት ከኒኩሌር ቀጥሎ የባላስቲክ ሚሳኤሎችና ያላቸው አቅም ሆኗል። ለመጀመሪያ ጊዜ የተሰራው የባላስቲክ ሚሳኤል በሁለተኛው የዓለም ጦርነት ወቅት የጀርመን ቪቱ ሮኬት ወይም ቬርጌልተንግስዋፍ 2 የሚል ስያሜ የተሰጠው ነው። የሚሳኤል ከናዚ ጀርመን የተሰራ ሲሆን በሄርቬር ሆቨን ብራውን እና በቡድኑ አማካኝነት ተሰርቷል። ስራው በመጀመሪያ የተጀመረው በጥቅምት 13 1942 ነበር። ለውጤት በቅቶ የመጀመሪያ የተጠቀሙበትም ሴፕቴምበር 8 1944 ለንደን ላይ ያነጣጠረው ጥቃትን ሲፈጽሙ ነበር። በግምት 320 ኪሎ ሜትር የመጓዝ አቅም አለው። በሰዓት 5700 ኪሎ ሜትር አካባቢ ይጓዛል። ወደ 1000 ኪሎ ግራም ከፍተኛ ፈንጂዎችን የያዘ ሲሆን የሚሳኤሎች ቅድመ አያት በመባልም ይጠራል። ባላስቲክ ሚሳኤሎች የሚሰሩት በባላስቲክ አቅጣጫን የሚከተል መሳሪያ ነው። ይህ ማለት ኃይል የሚሰራው በመጀመሪያው የማበልጸጊያ ምዕራፍ ላይ ብቻ ነው። ከዚያም በህዋ እንደ ተወረወረ ኳስ ጠማማ መንገድን ይከተላሉ። ከቪቱ በኋላ የባላስቲክ ሚሳኤሎች እየተሻሻሉ ሄደዋል። በተለይም በ1940ዎቹ ሁለተኛው የዓለም ጦርነት ላይ ቪቱ ሮኬት የመጀመሪያው ባላስቲክ ሚሳኤል አጭር ክልል የሚጓዝ ሆኖ ከተፈበረከ በኋላ በ1950ዎቹ መካከለኛው ክልል ባላስቲክ ሚሳኤሎች ወይም IRBMS በአሜሪካና በሩሲያ የተገነቡ 3000 ኪሎ ሜትሮች የሚጓዙ ናቸው። በ1957 R7 ሰሚዮርካ በሩሲያ የመጀመሪያው ኢንተርኮንቲኔንታል ባላስቲክ ሚሳኤል ICBM ተፈብርኳል። እንደ አውሮፓውያን አቆጣጠር በ1960ዎቹ በባህር ሰርጓጅ ውስጥ የተጀመሩ ባላስቲክ ሚሳኤሎች ወይም SLBMS የተሰኙት ልክ እንደ US ፖላሪስ ከውሃ ውስጥ ማስነሳት የሚያስችሉ ሆነው ወደ ዓለም ብቅ ብለዋል። እንደ አውሮፓውያን አቆጣጠር 1970 እና 1980 MRV ቴክኖሎጂ አንድ ሚሳኤል ብዙ የጦር ራሶችን ይዞ እያንዳንዱም የተለያየ ኢላማ እንዲመቱ ተደርገው ተፈብርከዋል። የባላስቲክ ሚሳኤሎች አይነቶችም በክልል ይከፋፈላሉ። የመጀመሪያዎቹ አጭር ክልል የሚባሉት ወይም SRBM የተሰኙት ሲሆኑ ከ1000 ኪሎ ሜትር በታች ናቸው። መካከለኛው ክልል ወይም MRBM የተሰኙት ደግሞ ከ1000 እስከ 3000 ኪሎ ሜትሮችን ይጓዛሉ። ሌሎቹ የመካከለኛው ክልል ከ3000 እስከ 5500 ኪሎ ሜትር የሚጓዙ ሲሆን ኢንተርኮንቲኔንታል ባላስቲክ ሚሳኤሎች ደግሞ 5500 ኪሎ ሜትር እና ከዚያ በላይ ይወነጨፋሉ። በባላስቲክ ሚሳኤል አቅም ያላቸው ሀገሮችም አሜሪካ፣ ሩሲያ፣ ቻይና፣ ህንድ፣ ሰሜን ኮሪያ፣ ፈረንሳይ፣ ዩናይትድ ኪንግደም፣ ኢራን፣ ፓኪስታን አንዳንዶቹ ደግሞ ኒኩሌር ጭምር የታጠቁ ባላስቲክ ሚሳኤሎች ያሏቸው ሀገራት ናቸው። ሙሉ ስሙ የቪቱ ማለት ነው ቬርጌልተንግስዋፍ 2 ይሰኛል። ይህ ባላስቲክ ሚሳኤል በሁለተኛው ዓለም ጦርነት ወቅት ናዚ ጀርመን የሰራው ሲሆን ዌርነር ቮን ብራውን እና የሱ ቡድን በፔኔሚዩንዴንድ የጦር ሰራዊት ምርምር ማዕከል ውስጥ ለመፈብረክ የቻሉት ባላስቲክ ሚሳኤል ነው። የመጀመሪያው የተሳካ ጅምርም ጥቅምት 3 ቀን 1942 ዓ.ም ሲካሄድ የመጀመሪያው የትግል አጠቃቀም ሴፕቴምበር 8 1944 ከፓሪስ እና ከዚያም ከለንደን ጋር በተያያዙ ጥቃቶች ሊወነጨፍ ችሏል። ከ80 ኪሎ ሜትር በላይ ከፍታ ላይ በመብረር የጠፈር ጫፍ ላይ የደረሰ የመጀመሪያው ሰው ሰራሽ ነገርም ነው። ለዘመናዊ የጠፈር ምርምርና ሚሳኤል ቴክኖሎጂ መሰረት ጥሏል። ከሁለተኛው የዓለም ጦርነት በኋላ ዩናይትድ ስቴትስ እና ሶቪየት ህብረት የቪቱ ቴክኖሎጂና ሳይንቲስቶችን በመያዝ ወደ ስፔን ማቀንተዋል።
ሌላው መካከለኛው ክልል ባሊስቲክ ሚሳኤሎች ወይም IRBMS የተሰኙ ሲሆኑ ከ1000 እስከ 5500 ኪሎ ሜትሮችን ማለትም ከ620 እስከ 3420 ማይሎችን መካከል ያሉ የባሊስቲክ ሚሳኤል ምድብ ናቸው። እነሱ የተነደፉት የኒኩሌር ወይም የተለመዱ ጦርነቶችን ለማድረስና በተለምዶ ከመሬት ላይ ከተመሰረቱ መድረኮች ወይም መቀመጫዎች የሚጀምሩ ናቸው። የኒኩሌር ወይም የተለመዱ የጦር ራሶችን መሸከም ይችላሉ። ለክልላዊ መከላከያም ጥቅም ላይ ይውላሉ። በአጎራባች ወይም በአቅራቢያ ባሉ አገሮች ኢላማዎችን የመምታት ችሎታም አላቸው። ብዙውን ጊዜ በግጭት ዞኖች ወይም ከፍተኛ ወታደራዊ ውጥረት ባለባቸው ክልሎች ውስጥ ተገጥመው ወይም ተተክለው እንዲዘጋጁ ይደረጋል። የእነዚህ ታዋቂ ሚሳኤል አይነቶችም DF-26 ቻይና ያላት ሲሆን 4000 ኪሎ ሜትሮችን ይጓዛል። ጓም ገዳይ የሚል ቅጽል ስምም ተሰጥቶታል። አግኒ አይቪ የተሰኘው ደግሞ የህንድ ነው። 4000 ኪሎ ሜትሮችን ይጓዛል። ፐርሺንግ ሰከንድ አሜሪካ የቀዝቃዛ ጦርነት ዘመን ወቅት የነበራት ነው። 1800 ኪሎ ሜትር የሚሄድ ሲሆን ይህ ሚሳኤል በአሜሪካ በአሁን ሰዓት ጡረታ ወጥቷል። በቀዝቃዛው ጦርነት ወቅት ግን ቁልፍ ሚሳኤል ነበር። በዩናይትድ ስቴትስ እና በሩሲያ መካከል የተደረገው የአይኤንኤፍ ስምምነት 1987 ማለት ነው የአይአርቢኤምኤስ እና የአጭር ርቀት ሚሳኤሎች ወይም ከ500 እስከ 5500 ኪሎ ሜትር የሚሄዱት ማለት ነው ታግደዋል ወይም እንዳይጠቀሟቸው ስምምነት ላይ ደርሶ ነበር። የኋላ ኋላ ስምምነቶች ቢጣሱም እንደ ቻይና፣ ሰሜን ኮሪያና ኢራን ያሉ ሀገራት አይቢኤምኤስ መፈተሻና ማዳበርን ቀጥለዋል። በተለይም እነዚህ ሀገሮች በድብቅ ጭምር እነዚህን ባሊስቲክ ሚሳኤሎች እንደሚሞክሩ ለመተግበርም ጭምር እንደሚጥሩ ይወቀሳሉ። የሚሳኤል መስፋፋትና የክልል ጦርነት መሳሪያ ሽቅድድምም ስጋት እየጨመረው ነው። በዚህ ሰዓት በዓለም ላይ R7 ሰሜዮርካ የመጀመሪያው ኢንተርኮንቲኔንታል ባሊስቲክ ሚሳኤል ነው። የዚህ ሚሳኤል ስም R7 ሰሜዮርካ ወይም P7 ሰሜዮርካ ሶቪየት ህብረት ሩሲያ የሰራችው ነው። የመጀመሪያው የተሳካው ጅምርም ነሐሴ 21 ቀን 1957 ዓ.ም ነበር። OKB-1 በተሰኘ በሰርጌይ ኮሮሌቭ የሚመራ ግሩፕ ነው ይህንን ሚሳኤል የፈበረከው። በዓለም የመጀመሪያው በአህጉራት ኢላማዎችን መምታት የሚችል ሚሳኤል ነው። እንደ አውሮፓውያን አቆጣጠር በጥቅምት 1957 ስፑትኒክ 1 በዓለም የመጀመሪያው አርቲፊሻል ሳተላይትን በቀጥታ ወደ ምጥቅ መርቷል። 34 ሜትር ይረዝማል፣ 8800 ኪሎ ሜትር ይፈጥናል። የማስጀመሪያው ክብደቱ 280 ቶን ነው። ደረጃዎቹ ባለ 2 ደረጃ ሮኬቶች ናቸው። የሚወስደው የነዳጅ አይነት ኬሮሲን ወይም ደግሞ ከኬሮሲንና ፈሳሽ ኦክሲጅን ጭምር የሚጠቀም ነው። የR7 ንድፈ ሐሳብ ለሶቪየት ህብረት ወይም ሩሲያ የጠፈር ማስጀመሪያ ተሽከርካሪዎች መሰረት ሆኗል። ለምሳሌ ቬስቶክ ዩሪ ጋጋሪን ተሸክሞት ወደ ጠፈር ወሰደ። ሶዩዝ ደግሞ አሁን ጥቅም ላይ ውሏል። ምንም እንኳን ለጦርነት ጥቅም ላይ የማይውል ቢሆንም የዓለም ወታደራዊና የጠፈር ሚዛንን ግን የቀየረ መሳሪያ ነው። የኒውክሌር ጦር መሳሪያን በአህጉራት ማድረስ በመቻሉም ለሩሲያ ስልታዊ ጥቅምንም የሰጠ ነው። የጦር መሳሪያ ሽቅድድምና የጠፈር ውድድርንም ከአሜሪካ ጋር ሩሲያ አስነስቷል ወይም ከአሜሪካ ጋር ፉክክር ውስጥ ከቷታል። የረጅም ርቀት የሚሳኤል ቴክኖሎጂም ሊተገበር የሚችል መሆኑን እንደ ማረጋገጫ እንዲወሰድ አስችሏል። በባህር ሰርጓጅ የተወነጨፉ ባሊስቲክ ሚሳኤሎች ወይም SLBMS ከሰርጓጅ መርከቦች የተወነጨፉ ኒኩሌር አቅም ያላቸው ሚሳኤሎች ናቸው። እነዚህ የአንድ ሀገር የኒኩሌር ትሬድ ቁልፍ አካል ናቸው። በመሬት ላይ የተመሰረቱ ሚሳኤሎች ስልታዊ ቦምቦችና በባህር ሰርጓጅ ላይ የተመሰረቱ ሚሳኤሎች ድብቅነት ባህሪያት አላቸው። የSLBMS ቁልፍ ባህሪዎች የሚባሉት ከባህር ሰርጓጅ መርከቦች ብዙውን ጊዜ ከውቅያኖስ ወለል በታች ይነሳሉ፣ ወደ ህዋም ይተኮሳሉ፣ ከዚያም ኢላማቸው ላይ ይወድቃሉ። ረጅም ክልል በሺዎች የሚቆጠሩ ኪሎሜትሮችን መጓዝ ይችላሉ። ሰርጓጅ መርከቦችን ለመለየትና ለመከታተልም አስቸጋሪ ናቸው። ከማንኛውም ውቅያኖስ ወደ ጥልቅ የውስጥ ኢላማዎችም ሊመቱ ይችላሉ። አጥፊ አጸፋን በማረጋገጥ ጥቃቶችን
ለመከላከልም አስተማማኝ ናቸው። ዘመናዊ የመመሪያ ስርዓቶችና ሃይፐርሶኒክ ሚሳኤሎች አጠቃላይ እይታቸው የዘመናዊ ሚሳኤል መመሪያ ስርዓቶችና አይነቶች በአንድነት ይወስኑታል። ኢንተሪያል ናቪጌሽን ወይም INS እንቅስቃሴን ለመከታተል የውስጥ ጋይሮስኮፖችን እና የፍጥነት መለኪያዎችን ይጠቀማል። ምንም ውጫዊ ምልክቶች የሉትም። የጂፒኤስ መመሪያ መንገዱን ለማረምና ትክክለኛነትን ለማሻሻል የሳተላይት ምልክቶችን ይጠቀማል። ሌዘር ጋይዳንስ ብዙውን ጊዜ ከመሬት ወይም ከሌላ አውሮፕላን ወደ ኢላማው የተጠቆመውን የሌዘር ጨረር ይከታተላል። ኦፕቲካል ኢሜጂንግ ኢላማዎችን በእይታ ለመለየትና ለመከታተል ካሜራዎችን ወይም ኢንፍራሬድ ኢሜጂንግን ይጠቀማል። የትዕዛዝ መመሪያ ሚሳኤል የበረራ ትዕዛዞችን ከምድር ወይም ከአውሮፕላን ተቆጣጣሪ ይቀበላል። ብዙ ዘመናዊ ሚሳኤሎች ለተሻለ አፈጻጸምና መጨናነቅን ለመቋቋም የተቀናጁ ባለብዙ ሞድ መመሪያ ስርዓቶችን ይጠቀማሉ። ሃይፐርሶኒክ ሚሳኤሎች ከማች 5 ወይም ደግሞ ከ5 ጊዜ እጥፍ በላይ የድምጽ ፍጥነት 6174 ኪሎ ሜትሮችን በሰዓት ወይም 3836 ማይልን በሰዓት የሚጓዙ መሳሪያዎች ናቸው። እጅግ በጣም ፈጣን፣ ቀልጣፋና ለመጠለፍ ደግሞ አስቸጋሪ ጭምር ናቸው። ሁለት ዋና ዋና ባህሪያትም አላቸው። ሃይፐርሶኒክ ግላይድ ተሽከርካሪ HGGV በሮኬት ተነስቶ ከዚያም ከከባቢ አየር ውስጥ በከፍተኛ ፍጥነት ይንሸራተታል። ሃይፐርሶኒክ ክሩዝ ሚሳኤል ወይም HCMM ደግሞ በቋሚነት ሃይፐርሶኒክ ፍጥነትን ለመብረር ሰክረምጄት ወይም ራምጄት ሞተሮችን ይጠቀማል። የሃይፐርሶኒክ ሚሳኤሎች ምሳሌዎች የምንላቸው ኦቫንጋርድ ሩሲያ HGV ኒውክሌር የሚችል ነበር ወይም ደግሞ በICBMS የተሰኘ ሶፍትዌር የተጫነ ነው። DF-2F W14 ቻይና HGV በDF-17 ሚሳኤሎች ተጭኗል። AGM-183 ARRW USA HGV ደግሞ ከአውሮፕላን የጀመረና አሁን በሙከራ ደረጃ ላይ የሚገኝ ነው። ዚርኮን 3M22 ቲስከን ሩሲያ HCMM የባህር ኃይል በባህር ኃይል ያስወነጨፈ ከፍተኛ ፍጥነት ያለው ጸረ መርከብ ሚሳኤል ነው። ብርሃሞስ ሰከንድ ህንድና ሩሲያ HCM የብርሃሞስ ሚሳኤል ቀጣይ ጀን ስሪት ወይም በግንባታ ላይ የሚገኝ የባሊስቲክ ሚሳኤል አይነት ወይ የሃይፐርሶኒክ ሚሳኤል አይነት ነው። ከሃይፐርሶኒክ ሚሳኤሎች ጋር ያሉ ተግዳሮቶች ደግሞ እጅግ በጣም ከፍተኛ ሙቀት ያላቸው በመሆናቸው የትክክለኛነት መመሪያን በከፍተኛ ፍጥነት ላይ በሚንቀሳቀሱበት ጊዜ ትክክለኛውን አቅጣጫቸውና ትክክለኛነታቸውን ለመጠበቅ አስቸጋሪ መሆናቸው እንደ ድክመት ይነሳባቸዋል። ዘመናዊ የአየር መከላከያ ስርዓቶች ሃይፐርሶኒክ መሳሪያዎችን ለመከታተል ወይም ለመጥለፍ ይታገላሉ። ዓለም አሁን በእነዚህ ውስብስብ መሳሪያዎች ልትጠፋፋ እያኮበኮበች ትገኛለች።